ሄርሚዬ እንግዲህ በአዲስ ነገር ተመልሳ መታለች ማለት ነው። ሄርሚዬ እውነት ለመናገር ለየት ትላል። የእሷ ልደት የእውነት ለመናገር ብዙ ዩቱበሮች ታውቃላችሁ ቪዲዮ ለቆልናል ምናምን የእሷን ለያል አልኳችሁ። ከላይ እስከታች ምንም ማድረግ አይቻልም። እንግዲህ መልእክቷ ተመስገን እድሜ ላይ እድሜ ስለጨመርክልኝ አምላኬ ወይ ብላ ፈጣሪ እያመሰገነች ነው። እንግዲህ ሄርሚዬ የኔ ቆንጆ ማለት ነው በድጋሜ እንኳን ተወለድሽ የኔ ውድ ማለት ነው። እንግዲህ ጭራሽ በጣም ደግሞ ከሁሉም የበለጠችው በቃ በለየት ባለ መልክ ነው የመጣችው። መኪና ብትሉ ምኑ ብትሉ ይለያል። ከሁሉም ለየት ልብሷ ብትሉስ ጋይስ ጸጉር አሰራር ብትሉስ ለየት ብላ ነው መጣችው። ምንም ማድረግ አይቻልም። ከላይ ነው ጋይስ፣ ከላይ ነው ደግሞ የሰደባችኋት ነው። ኧረ ተው በልደቷ ቀን አትስደባት፣ ጌታን አትስደባት እና አረጋጉት። ለማንኛው ማለት ነው በነገራችን ላይ ሄርሜላ አንዴ የህዝብ ልጅ ሆናለች። የሰው ልብ ውስጥ ገብታለች፣ አይኑም ገብታለች። ምንም ማድረግ አይቻልም። ከላይ ነው ውዶቼና ተረጋጉ ለማለት ይፈልጋለሁ። የኔ ቆንጆ የኔ ወርቅ ማለት ነው። እንግዲህ መኪናው ይነዳች ነው። ምንም ማድረግ አይቻልም። እናንተም ደስ እንዳላችሁ ተስፋ አደርጋለሁኝ። የኔ ውዶች እንዲታቁ የምፈልገው እኔ ያንዳንዱ ነገር እምሰራ ራሴ ያስቤበት ነው የምናገረውም ከምን ተነስቼ እንደሆነ ያውቃለሁኝና አንዳንድ በክፉ መልክ አትሰዱ ለማለት እፈልጋለሁኝ። ትክክል ያልሆነ ትክክል አይደለም። ለማንም አላሽቃብጥም፣ አሽቃብጭም አላቅም። ይሄን እንድታቁ ፈልጋለሁ። አዎ ሩታም ስናገራት የነበረ በምሰራው ስራ በተናገረችው ንግግር ነው እንጂ ኔቨር ማንም ሊጠላ አልችልም። ማንም አብርሽም ይሁን ይመቸው፣ ምንም ማድረግ አይቻልም። አብርሽ ግን እውነት እቺ የመሰለች ኤርሜላዬ ቆንጆ አመለጠችክ። ፍቅርዬ ቆንጆ አይደለችም ያልኩ አይደለም፣ ግን እቺን የመሰለች አበባ እቺን የመሰለች ልልት ቀረችብ እንጂ አልቀረባትም። ይሄ ነው እውነታ ማለት ነው። እውነት ሄርሜላን ከተውካት ቀረችብክ እኮ ነው የሚልክ ወንድሜ። እና አቢ በርዝዴ ነህ ቆንጆ፣ መልካም ልደትና